የጥሩ ኮሌስትሮልን መጠን ለመጨመር የሚረዱ በሳይንስ የተረጋገጡ ዋና ዋና ዘዴዎች። ጥሩ ኮሌስትሮል የሚባለው ዝቅተኛ ከሆነ የልብ በሽታ አደጋ ሊጨምርብን ይችላል። ይህንን ዝቅ ያለ ጥሩ የኮሌስትሮል መጠን ከፍ ማድረግ ወይም መጨመር ግዴታ ነው። ጥሩ ኮሌስትሮልን ለመጨመር ውድ መድኃኒት ወይም ውድ ምግብ አያስፈልግም። ታዲያ ይህንን በቀላል የኑሮ ለውጦች ማሳደግ እንደሚችሉ ያውቃሉ? ዛሬ በዋኖስ ላቦራቶሪ ሜዲሲን ዩቲዩብ ቻናላችን በየቀኑ የምታደርጉትን ቀላል እና በሳይንስ የተደገፉ ምርጥ 10 መንገዶችን እናያለን። ልምዶችን በመቀየር ልብዎን መጠበቅ ይችላሉ። እስቲ እነዚህን አንድ ባንድ እንጀምር። ጥሩ ኮሌስትሮልን ለመጨመር በጣም ውጤታማ የሆኑ መንገዶች እነዚህ 10 ናቸው። አንደኛ፣ መደበኛ የአካል እንቅስቃሴ ማድረግ። ሁለተኛ፣ ጤናማ ስብ ያላቸውን ምግቦች መመገብ። ሶስተኛ፣ ማጨስን ማቆም። አራተኛ፣ ክብደትን መቆጣጠር። አምስተኛ፣ ጣፋጭና የተሰናዱ ምግቦችን መቀነስ። ስድስተኛ፣ እጅግ በጣም መጠነኛ አልኮል መውሰድ። ሰባተኛ፣ ትራንስፋት የሚባለውን ሙሉ በሙሉ ማስወገድ። ስምንተኛ፣ የፋይበር መጠንን መጨመር። ዘጠነኛ፣ ውጥረትን ወይም ስትረስን መቆጣጠር። 10ኛ፣ የመቀመጫ ሰዓትን መቀነስ። በእነዚህ በ10 መንገዶች ጥሩ ኮሌስትሮልን ደማችን ውስጥ ያለውን ጥሩ ኮሌስትሮል መጨመር እንችላለን። ስለሆነም የልባችንን ጤንነት እግረ መንገዱን ጨመርን ማለት ነው። አንድ ባንድ ከማየታችን በፊት ጥሩ ኮሌስትሮል በዓለም አቀፍ ደረጃ እንዴት ነው የሚለውን እኔ በዓለም አቀፍ ደረጃ የጥሩ ኮሌስትሮል መጠን እንደ ዓለም ስናየው በጣም ዝቅተኛ ነው። ምክንያቱም ከ5ቱ ሰዎች ውስጥ 2ቱ የጥሩ ኮሌስትሮል መጠናቸው ዝቅ ያለ ወይም አነስተኛ ነው ማለት ነው። በዓለም ዙሪያ ከ20 እስከ 40% የሚሆኑት አዋቂዎች ዝቅተኛ የሆነ የጥሩ ኮሌስትሮል መጠን እንዳላቸው ጥናቱ ያሳያል። በአንዳንድ ዝቅተኛና መካከለኛ ገቢ ያላቸው ሀገሮች ውስጥ ያለው የጥሩ ኮሌስትሮል መጠን ደግሞ ከ50% በላይ ይሄ ጥሩ ኮሌስትሮል የሚባለው ወይም ኤችዲኤል የሚባለው ዝቅተኛ መሆኑ ከውፍረት ጋር፣ ከአካል እንቅስቃሴ ጋር እና ከማጨስ ጋር፣ ከስኳር በሽታ ጋር እና ከትራይግላይሰራይድ መጠን ጋር በብዛት ተቆራኝቶ እናገኘዋለን። እስኪ አንድ ባንድ 10ን እንያቸው። የአካል ብቃት እንቅስቃሴ ማድረግ አስፈላጊ ነው። አለማድረግ ደግሞ እጅግ በጣም መጥፎ ነው። ስለሆነም በሳምንት ለ30 ደቂቃ በጠንካራ ሁኔታ መንቀሳቀስ፣ እንደ ፈጣን እርምጃ እና እንዲህ አይነት ነገሮችን ማድረግ ጥሩ ኮሌስትሮል መጠንን ይጨምርልናል። እንቅስቃሴ ማድረግ ከ4 እስከ 6% የሚሆነውን የጥሩ ኮሌስትሮል መጠን የመጨመር ሁኔታ ታይቶበታል። ስለዚህ እንቅስቃሴ ማድረግ አስፈላጊ ነው ማለት ነው። ከሌሎች እርምጃዎችን ጨምሮ ከ10 እስከ 13% ድረስ ማሳደግ ይቻላል። ሌሎች እርምጃዎችን ጨምሮ ከፈጣን እንቅስቃሴ ሩጫን፣ ዝላይን እና አንዳንድ መሰል ነገሮችን ስናቆራኛቸው ደግሞ እስከ 13% ድረስ የጥሩ ኮሌስትሮል መጠን ሊጨምርልን ይችላል። በሳምንት ቢያንስ ከ11 እስከ 16 ኪሎ ሜትር መጓዝ ወይም መሮጥ የጥሩ ኮሌስትሮል መጠን በከፍተኛ ሁኔታ መቀየር ይጀምራል። የአካል ብቃት እንቅስቃሴ ማድረግ ዋናው ነገር ሲሆን ብስክሌት መንዳት፣ ፈረስ መጋለብ፣ እንጨት መፍለጥ፣ ማረስ፣ መኮትኮት፣ ጅም መስራት፣ መሮጥ፣ እነዚህ ነገሮች የአካል ብቃት እንቅስቃሴን በማፋጠን እነዚህ ነገሮች የጥሩ ኮሌስትሮል መጠንን ከፍ ያደርጉልናል።
ይህንን የአካል ብቃት እንቅስቃሴ ልምድ አዘውትረው ከቀጠሉበት ከጥቂት ሳምንት እስከ ጥቂት ወራት ባለው ጊዜ ውስጥ የጥሩ ኮሌስትሮል መጠንዎ ከፍተኛ ደረጃ ላይ ወይም መሻሻል ድረስ ሊደርስ ይችላል እና ዛሬውኑ ይህንን ፕሮግራም ይጀምሩ። የጥሩ ኮሌስትሮል መጠንን በቁጥር ከመጨመር ባለፈ በደም ወሳጅ ቧንቧዎች ውስጥ የሚገኙ ጎጂ ስቦችን ጠርገው ወደ ጉበት የመውሰድ አቅማቸው በእጅጉ ያሳድገዋል። እነማን? እነዚህ ጥሩ ኮሌስትሮሎች ወይም ኤችዲኤል የምንላቸው ማለት ነው። ሁለተኛው ጤናማ ቅባቶችን መመገብ የጥሩ ኮሌስትሮል መጠንን ይጨምራል። የወይራ ዘይት መመገብ፣ አቮካዶ መመገብ፣ ለውዝ መመገብ፣ እንደ ሳልመን ያሉ አሳዎች ዝርያዎችን መመገብ፣ በአመጋገባችን ውስጥ ማካተት፣ ጤናማ ቅባቶችን መመገብ የጥሩ ኮሌስትሮል መጠንን ይጨምረዋል። ሁለተኛው ዘዴ ሲጋራ ማጨስን ማቆም ነው። ሲጋራ ማጨስ የኤችዲኤል መጠንን ስለሚቀንስ ማቆም የልብ ጤናችንን ያሻሽላል። ማጨስን ማቆም የልብ ጤናችንን ያሻሽላል። ሲጋራ ማጨስ ማቆም ደግሞ መጠኑን በአማካኝ በ5% ያህል በፍጥነት ይጨምረዋል። የኤችዲኤልን መጠን በ5% ያህል ይጨምረዋል። ሲጋራ ማጨስ የማያቆሙ ከሆነ ጥሩ ኮሌስትሮልን ወይም ኤችዲኤልን በሶስት ዋና ዋና መንገዶች ይጎዱታል። ለምሳሌ የኤችዲኤል መጠኑን ይቀንሳል፣ ጥራቱን ያጠፋል፣ ጎጂ ስቦችን ደግሞ ይጨምራል። በእነዚህ ችግሮች ምክንያት ሲጋራ እነዚህ ችግሮችን ስለሚያመጣ መጥፎ ኮሌስትሮልን ከመጨመር ባለፈ ጥሩ ኮሌስትሮልን ደግሞ በተቃራኒው ይቀንሱላል። መጠኑ ይቀንሳል ማለት ምን ማለት ነው? ሲጋራ ማጨስ ጉበታችንን ኤችዲኤልን የሚያመርትበትንና የሚያሰራጭበትን የተፈጥሮ ኢንዛይም ሂደት ስለሚያዛባው በደም ውስጥ ያለው የጥሩ ኮሌስትሮል መጠን እንዲያሽቆለቁል ያደርጋል። ጥራቱን ያጠፋዋል ማለት ኬሚካሎቹ የጥሩ ኮሌስትሮል ቅንጣቶች እንዳይሰሩ ያደርጓቸዋል። በዚህ ምክንያት ኤችዲኤል ወይም ጥሩ ኮሌስትሮል እየተባለው በደም ወሳጅ ቧንቧዎች ውስጥ የሚገኙ ጎጂ ስቦችን ኤልዲኤል ጠርጎ ወደ ጉበት የመውሰድ የመከላከል አቅሙን ሙሉ በሙሉ ይሰጣል። ጎጂ ስቦችን ይጨምራል ማለት ምን ማለት ነው? ሲጋራ ጥሩውን ኮሌስትሮል ከመቀነሱም በላይ ጎጂ የሆነውን መጥፎ ኮሌስትሮል እና ትራይግላይሰራይድን እንዲጨምር ያደርጋል። ይህ ሁኔታ በደም ቧንቧዎች ላይ ስብ እንዲከማች በማድረግ ለልብ ህመምና ለሌሎች ችግሮች ያጋልጣል። ስለዚህ ማጨስ ማቆም ደግሞ መጠኑን በአማካኝ በ5% ያህል የጥሩ ኮሌስትሮል መጠን እንዲጨምር ያደርገዋል። ሲጋራ ባቆሙ በ3 ሳምንት ውስጥ ብቻ የኤችዲኤል መጠኑን ማገገምና ወደ ላይ ማሳደግ ይጀምራል ማለት ነው። ማጨስን ካቆሙ ማጨስን ማቆም የልብ ድካምን ስጋትን በ50% ይቀንሰዋል። የደም ግፊትን ያረጋጋል። ሶስተኛ ክብደትን መቀነስ ነው። ሶስተኛው ዘዴ ክብደትን መቀነስ ነው። ጥሩ ኮሌስትሮል እንዲጨምር ከሚያደርጉልን አንዱና ሶስተኛው ዘዴ ክብደትን መቀነስ ነው። ከመጠን በላይ የሆነ የሰውነታችን ክብደትን መቀነስ የጥሩ ኮሌስትሮል መጠንን ከፍ ለማድረግ ይረዳል። ስኳር የበዛባቸውን ምግቦችና ሶስተኛው ዘዴ ጣፋጭና የተጎዱ ምግቦችን መቀነስ ነው። ስኳር የበዛባቸውን ምግቦች እና እንደ ነጭ ዳቦ ያሉ ማቀነባበሪያ የበዛባቸውን ካርቦሃይድሬቶችን መቀነስ ያስፈልጋል። አራተኛ እጅግ በጣም መጠነኛ አልኮል መውሰድ ነው። መጠነኛ አልኮል መጠጣት የጥሩ ኮሌስትሮል መጠን ይጨምራል። አድማጮቼ፣ ተመልካቾቼ እዚህ ላይ ትኩረት ልሰጥ የሚፈልገው አልኮል መቀነስ በጣም አስፈላጊ ነው። አልኮል ለሰውነታችን ጎጂ ነው። አንዳንድ ጊዜ የባዮኬሚስትሪ መምህራን እንዳስተማሩን
ባይጋገር ነው እንጂ አልኮል እንጀራ ነው የሚል ነገር ነግረውን ነበረ። ነገር ግን አልኮል ጥቅም እንዳለው ሁሉ ጎጂ ነገር እንዳለው ሁሉ ጥቅምም እንዳለው እዚህ ላይ አንዳንድ ጥናቶች ያሳያሉ፣ ያመለክታሉ። ስለዚህ ጥሩ ኮሌስትሮልን ለመጨመር ትንሽ አልኮልን መጠጣት ይፈቀዳል የሚል ጥናት አይቻለሁ። አንድ ሐኪም የነገረኝን ከዛሬ 20 ዓመት በፊት ሐኪም የነገረኝን ልንገራችሁ። እንደ አጋጣሚ የኤችዲኤል መጠኑ ዝቅ ብሎ ነበር እና እንዴት ታስተካክለዋለህ ብዬ የዛሬ 20 ዓመት አካባቢ ጠየቅኩት። በዚህ ጊዜ ያለኝ ምንድነው? አልኮል በጠጣ ይስተካከላል የሚል ጥያቄ። ስለዚህ መጠነኛ አልኮል መጠጣት የጥሩ ኮሌስትሮል መጠንን ይጨምራል። አልኮል በጉበት ውስጥ የኤችዲኤል ፕሮቲኖችን የጥሩ ኮሌስትሮል ፕሮቲኖች የሚመረቱበትን ፍጥነት በመጨመር የኮሌስትሮል መጠንን ከፍ ሊያደርግ ይችላል። ቁልፍ ነገር ነው። እዚህ ላይ ማስተዋል ያለብን መጠኑ በጣም ቁልፍ ነው። ይህም የተቀመጠ ስታንዳርድ አለ። ለሴቶች በቀን 1 መጠጣት፣ ለወንዶች ደግሞ በቀን እስከ 2 መጠጣት ማለት የጥሩ ኮሌስትሮል መጠንን ሊጨምርልን እንደሚችል ያሳያል። ጥናቶች አሉ። በዚህ ቦታ ላይ የተጠኑ ጥናቶችን ማየት ትችላላችሁ። ጉግል ማድረግ ትችላላችሁ። መጠኑ ሳይበዛ መጠጣት ለጥሩ ኮሌስትሮል መጨመር አስተዋጽኦ እንዳለው ጥናቶች ይናገራሉ። ማዮ ክሊኒክን ሄዳችሁ መጎብኘት ትችላላችሁ። እዚያ ላይ የተጠና ጥናትና የተቀመጠ በሰፊው አለ። አንድ መጠጥ ማለት በስታንዳርድ ደረጃ አንድ መጠጥ ማለት 350 ሚሊ ሊትር ቢራ ሲሆን 150 ሚሊ ሊትር ወይን ወይም ደግሞ 45 ሚሊ ሊትር ውስኪ ማለት ነው። አንድ ለሴቶች እና ደግሞ ለወንዶች 700 አካባቢ ሚሊ ሊትር ቢራ መጠጣት ጥሩ ኮሌስትሮልን ሊያሳድግልን ይችላል። ከዚህ ካለፈ ግን መጠኑ ከፍ እያለ ሲሄድ ለሌላ አላስፈላጊ ነገር መዳረግ ስለሚያስፈልግ እኔ በዚህ ላይ ብዙ ጋራንቲ መውሰድ አልፈልግም። ስለዚህ ኤችዲኤልን ሊጨምርልን ከሚችሉ ወይም ጥሩ ኮሌስትሮልን ሊጨምርልን ከሚችሉ ነገሮች አንዱ መጠነኛ ስታንዳርድ ያለው መጠጣት ኤችዲኤልን ይጨምራል። 5ኛ ትራንስፋት ሙሉ በሙሉ ማስወገድ ነው። ትራንስፋትን ሙሉ በሙሉ ማስወገድ ነው። በፋብሪካ የተዘጋጁ ምግቦች፣ ፓስታዎች፣ ኬኮች፣ የተጠበሱ ምግቦች ባለፈው በስፋት የሄድኩባቸው ናቸው። እነዚህን በከፍተኛ ሁኔታ መቀነስ ኤችዲኤልን መጨመር ማለት ነው። 6ኛ የሚሟሙና የማይሟሙ ፋይበሮችን መጠን መጨመር አስፈላጊ ነው። እነዚህም እንደ አጃ፣ እንደ ባቄላ፣ እንደ አተር፣ እንደ ምስር እና ፍራፍሬዎች እነዚህን ምግቦች መመገብ የጥሩ ኮሌስትሮል መጠን በደማችን ውስጥ ይጨምርልናል። 7ኛ በአንቲኦክሲዳንት የበለጸጉ ምግቦችን መመገብ ጥሩ ኮሌስትሮልን ይጨምርልናል። እንደ ጎመን፣ ስፒናች፣ ጥቁር ቸኮሌት በውጭ ሀገር ያላቸው 70% በላይ ካካዋ ያሉ ምግቦች የጥሩ ኮሌስትሮል መጠን የመከላከል አቅም ያጠናክርልናል። ጥሩ ኮሌስትሮል መጠንን ሊጨምሩልን ይችላሉ የሚል ጥናት አግኝቻለሁ፣ አይቻለሁ። ይህንንም ለእናንተ ላካፍላችሁ ወድጃለሁ። 8ኛ ክብደትን በአግባቡ መቆጣጠር ነው። ቅድም እንደጠቀስኩት ከመጠን በላይ የሰውነት ስብን በተለይ ደግሞ በሆድ አካባቢ የሚገኝን ስብን መቀነስ የጥሩ ኮሌስትሮል መጠን በቀጥታ ከፍ ያደርገዋል የሚል አለ። ለእያንዳንዱ የ3 ኪሎ ግራም ክብደት ቅናሽ የጥሩ ኮሌስትሮል መጠኖ በ1 ነጥብ ያህል ሊጨምር ይችላል። 36 ከነበረ 37 ማለት ነው። 3 ኪሎ ግራም ብትቀንሱ 36 የነበረው ኤችዲኤል 37 ይሆናል። አሁንም 6 ስትጨምሩ 38 ይሆናል። አሁንም 9 ስትጨምሩ 39 ይሆናል። እንዲህ እያለ በየ3 ኪሎ ግራም ስትቀንሱ 1 ነጥብ የኤችዲኤል መጠን
የጥሩ ኮሌስትሮል መጠን እንደሚጨምር ጥናቶች ያሳያሉ። ውጥረትን መቆጣጠር ነው። 9ኛ ውጥረትን መቆጣጠር ነው። ከፍተኛ የረጅም ጊዜ ጭንቀት የሰውነትን የኮሌስትሮል ስርጭት ያዛባል። በቂ እንቅልፍ ማግኘት እና ዘና የሚሉባቸውን መንገዶች መፈለግ እጅግ በጣም ጠቃሚ ከመሆኑም በላይ ስትረስን ይቀንሳል። ስትረስ ቀነሰ ማለት ኤችዲኤል ጨመረ ማለት ነው። ኤልዲኤል ወይም መጥፎ ኮሌስትሮል ቀነሰ ማለት ነው። 10ኛ የመቀመጫ ሰዓትን መቀነስ ነው። ቀኑን ሙሉ ቢሮ ውስጥ ወይም ወንበር ላይ ተቀምጠው የሚሰሩ ከሆነ በእያንዳንዱ ሰዓት ተነስተው ለ5 ደቂቃ ያህል የመንቀሳቀስ ወይም የመለጠጥ ልምድ ያድርጉ። 12ኛ ከሐኪምዎ ጋር መመካከር ነው። የሚወስዷቸውን መድኃኒቶች መፈተሽ ዋነኛው መንገድ ነው። አንዳንድ የደም ግፊት መድኃኒቶች፣ ቤታ ብሎከርስ ወይም ሌሎች የሆርሞን ሕክምናዎች የጥሩ ኮሌስትሮል መጠንን ሊቀንሱ ስለሚችሉ አማራጭ መኖሩን ከሐኪምዎ ጋር ይወያዩ። በየ6 ወሩ ወይም በየዓመቱ የሊፒድ ፕሮፋይል ወይም ደግሞ የኮሌስትሮል ምርመራ ማድረግ የኮሌስትሮል መጠኑን ለውጥ ለመከታተል ያግዘውታልና መመርመር ሌላው መንገድ ነው። ለምን እነዚህ ሁሉ በአንድ ላይ አስፈላጊ ሆኑ? ለምን እነዚህ ሁሉ በአንድ ላይ አስፈላጊ ሆኑ ሲባል የኮሌስትሮል መጠን በአንድ ምክንያት ብቻ የሚለወጥ አይደለም። ሁሉንም ነገሮች በአንድ ላይ ያጠቃለለና የያዘ እርምጃና ዘዴ ነው። ጤናማ ምግብ እየበሉ ነገር ግን ቀኑን ሙሉ ከተቀመጡ የምግብ ጥቅሙን በሙሉ አያገኙትም። አካል ብቃት እንቅስቃሴ እያደረጉ ነገር ግን ትራንስፋት ወይም እንደ ጥብስ ዘይት እንደ ጥብስ በተደጋጋሚ የሞቀ በድስት ውስጥ ያረረ የበሰለ ምግብ መመገብ የሚበሉ ከሆነ የልብ ህመም አደጋዋ አይቀንስም፣ ኤችዲኤልም አይጨምርም፣ ኤልዲኤልም አይቀንስም። ፍሬ ነጥቦችን እንመልከት። ማስታወሻ፣ ጥሩ ኮሌስትሮል በትንሽ መጠን መጨመሩ ጠቃሚ ቢሆንም በልብ ጤና ላይ ከሁሉም የበለጠ ትልቅ አስተዋጽኦ ያለው መጥፎ ኮሌስትሮልን መቀነስና ትራይግላይሰራይድን መቆጣጠር ነው። ስለዚህ እነዚህን ሶስቱን በአንድ ላይ ማስተካከል የተሻለ ውጤት ያስገኛል። አድማጮቼ፣ ተመልካቾቼ ቀረብኩት ትምህርት እንደተደሰታችሁ እርግጠኛ ነኝ። በአገልግሎቴ እንደረካችሁ እርግጠኛ ነኝ። ዛሬውን የትምህርታችን ርዕስ በዚህ እናጠቃልላለን። በሚቀጥለው የትምህርታችን እስከምንገናኝ ድረስ ጤና ይስጥልኝ። ሰላም።